እግዚአብሔር ይመስገን። ሁላችሁንም በጌታ በኢየሱስ ሰላም እላለሁ። እንዴት ሰነበታችሁ? ኢየሱስ ማን ነው? ኢየሱስ ማን ነው? ኢየሱስ ማን ነው? ለዚህ ጌታ ምንድን ነው የሚገባው? የሚገርም ጊዜ ነው እግዚአብሔር የሰጠን በእውነት ድንቅ ድንቅ አምልኮ ጊዜ። የዶሚዬ እንደ ሁልጊዜው በረከታችን ነሽ። በጣም ድንቅ ድንቅ አምልኮ ጊዜ ነበረ በእውነት ጌታ አብዝቶ ይባርክሽ። ፕሬዚዬ ደግሞ በቃ በጣም የሚገርም ነው እየጨመረ ያለ ጸጋ ነው ያለ። ጌታ አብዝቶ ይባርክ። ተባረክልኝ። በዚህ የምታገለግሉ ሁላችሁንም ጌታ አብዝቶ ይባርካችሁ። ተባረክ። ጌታ ይባርክ። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። እንደገና ፓስተር ጥላሁንንና ወይዘሮ አስናቁን እንኳን ደህና መጣችሁ ማለት ፈልጋለሁ። እግዚአብሔር ይመስገን። እንግዶች ደግሞ አሉኝ። እኔ በጣም ወዳት እህቴ አስመረት ከኢትዮጵያ ነው የመጣችው። ምናልባት ጥቂት ሰዎች ታውቋታላችሁ እና በጣም ነበር በልዩ ናፍቆት። እስኪ ተነሽ። ጌታ ይባርክ። በልዩ ናፍቆት በልዩ ፍቅር ጌታ የምታገለግል እህት ናት አስመረት። የምትይው ነገር አለ ቆንጆ አንድ ቃል ነዚህ አስመረት በጣም ነው ጌታ የምትወደው። እነ ካሱ በደንብ ያውቋታል። አንልዬ በጣም የተባረከች እህት ናትና ሌላ ጊዜ በደንብ ታገለግናለሽ አስመረት። እግዚአብሔር ይባረክ። በእናንተ ፊት መቆም እናንተን ማየት በኦክላንድ ምድር ቅዱሳን ጋር አብሮ መሆን ለኔ ትልቅ ነገር ነው። ስሙ ይባረክ። በተለይ ከኮቪድ በኋላ ተርፈን ያለን ሰዎች እንደ ቀላል አላየውም። ህይወትን እንደ ታሪክ ተነግሮ ዝም ብሎ የሚያልፍ ያኔ ድኜ እኔ እኮ አልያዘኝም እኔ እኮ ይዞኛል የምንል ሰዎች አይደለንም። ህይወትን የተሰጠንን መዳን የእግዚአብሔርን ምሕረት አጥብቀን የምናደንቅ ከፊት ይልቅ የምንተጋ ዕለት ዕለት የምንተጋ መፋቀራችን፣ መዋደዳችን፣ መያያዛችን የሚበዛ ሰዎች እንጂ ግን ከዛ ይልቅ በተቃራኒ ስላለን ልቤ በጣም በቃ ያዝናል። ግን አሁን እግዚአብሔር ሕዝቡን የሚያነቃበት ሰዓት ነው፣ የሚያያይዝበት ሰዓት ነው። በቃ አንድ ላይ ሆነን ይህንን እግዚአብሔር ለመልካም ያቆመን እኛ ከማንም በልጠን አይደለም የተረፍነው ብለን ምሕረቱን እያደነቅን በእግዚአብሔር ፊት በእውነትና በመንፈስ የምንኖርበትና የምናመልክበት እድሜ ነው የተሰጠ። እግዚአብሔር ይባረክ። ወንድሜ እንደምስ ይባረክ። ክብር ለጌታ። መከተል ደግሞ ሳገኘ ወንድሜ እኔ እንጃ ምን አይነት ደስታ እንደተሰማኝ። እዚህ ስቴት ከመጣሁ ጀምሮ ለእንግድነት ነው። አሁን ከ3 4 ቀን በኋላ መለሳለሁ። ልጄ እዚህ ስታንፈርድ ዩኒቨርሲቲ መጥቶ እሱን ላይ ነው የመጣሁት። 1 ዓመት ሆኖታል። የአበሾች ቸርችን ደግሞ መሄድ አለብህ። ስለዚህ ዶክተር መከታ አለ ፈልጌ ያገኘዋለሁ። እዛ ደግሞ ጆይን ታደርጋለህ። ነጮች ጋር ብቻ አይደለም። አሁን ሶሪ ነጮች ምናምን አልጠቀምም። ይሄን ወርድ ግን የሚሄደው ኢትዮጵያን ያልሆነ የዚህ ሀገር ቸርች ነው እና አመጣለሁ። ዶክተር መከተ ማን ነው ሲለኝ በእኔ እድሜ ላይ በእኔ ልጅነቴ ላይ በእኔ ያ ወሳኝ እድሜ ላይ ትልቅ ሚና የተጫወተ እኔን እዚህ ያደረሰኝ ሶ ሂ ሃዝ ሮል ኢን ማይ ላይፍ አለ። የኔ ህይወት ላይ ሮል ያለው ሰው ነው ማለት ነው አለ። እግዚአብሔር ይባረክ። ቀላል አይደለም። እግዚአብሔር ስለሰጣችሁ ፓስተር እግዚአብሔርን አመሰግናለሁ። ምን አልኩ ትዘምሪልናለሽ አለኝ ሲያገኝ እኔም ዋቅን ነው ከተይና እኔ ካየኋችሁ ከእናንተ ጋር እግዚአብሔርን ካመለኩ ትልቅ ነገር ነው። እንደውም ጉሮሬ ተከፈተ። የሚገርም ነው። እህት ያለች ያው ይሄን ቤተክርስቲያንም ሆነ ቅዱሳንን ወክላ የተቀበለች ኤደን ልነግራችሁ አልችልም። እግዚአብሔር ሆይ አሁን በዛ ቤት ያለው እሳት ከእሷ ጋር ያለን እሳት አንበርድ ብሎ በዛ እሳት የመጣ ነው። ከቅዱሳን መሀል መቀመጣችን ትልቅ ነገር ነው። እግዚአብሔር ይባረክ። አንድ ነገር ስናጠፋ ቤተክርስቲያንን እንወክላለን፣ መልካም ነገር ስናደርግም ቤተክርስቲያንን እንወክላለን። ስለዚህ ቤተክርስቲያን ተቀብሎኛል አካል ስለሆነች ቤተክርስቲያን ተቀብሎ ማስተናገድ ብቻ አይደለም በነበረን ያ ህይወት ክርስትና ናፍቆት ብቻ ስላልሆነ መኖር ስለሆነ መኖርን የምንናፍቀው በትዝታ የምናወራው እንዳይሆን እግዚአብሔር እዛ የነበረን እሳት ውስጥ ከቶ በሚገርም ጸሎት ነው እንደው እሷ ጸልት
ብትናገር ደስ ይለኛል። እናንተ ጋር ስላለች እኔ ብቻ ልጠቀም እድሉን። እኔ ተመላሽ ስለሆንኩኝ ጌታ ከዛ ከኮቪድ አትርፎ ያተረፈንና በርቱ። እንግዲህ ዕብራውያን 10:24 ተውላችሁ ያንተን ጊዜ እንዳልሻማ አንድ መዝሙር አንድም አይደለም ውስጤ ስለመጣ ነው። ስሙ ይባረክ። መንፈስ ቅዱስ አንተ ምራን ብለናል። ከእህቴ ጋርም ስንጸልይ ነው ያደርነው የከረምነው። እሱ እንዳለ ይሁን። እግዚአብሔር በሰጥ መጣ። አሁን ውስጤ እንደማልዘምር እሷንም ነግሬያታለሁ። ክብር ለኢየሱስ ይሁን። ሃሌሉያ። ግሩም አባት ነህ የምትራራ የምትረዳ በመከራ በአንተ ድኛለሁ ነፃ ወጥቻለሁ ተመስገን ኢየሱስ እልሃለሁ። ግሩም አባት ነህ የምትራራ የምትረዳኝ በመከራ በአንተ
እንደገና ባርኩልኝ እንዳለ ነው። ድንቅ ነው። ልዩ ትህትናና ዝቅ ባለ መንፈስ ነው በድሮ የምትዘምረው። እኔ በጣም ትንሽ ልጅ ሆና ነው የማውቃት። እንደዚህ ስትል እኔም በጣም ትልቅ አድርጋችሁ ደግሞ እንዳትክል፣ ግን እሷ ትንሽ ልጅ ሆና ቲኔጀር ሆና ነው ማውቃትና በቃ እንባ እያለቀሰች ነው። አጋጣሚ ሆኖ ፌሎሺፕ አዲስ አበባ ዩኒቨርሲቲ እንደገና መካነ ኢየሱስ በየቦታው ነበር የምጋበዘው። ስጋበዝ ተጋብዛ ማገኛት ስሎ ዘማሪ ይስዋላል እና በዛ በጣም ተዋወቅ። በጣም የተለየ ልብን ያለ ልጇ እዚህ ስታንፈርድ መጥቷል። ኒክሌር ፊዚክስ ነው የሚያጠናው። በጣም ኢንቴሊጀንት ልጅ ነው። ብራይት እግዚአብሔር ይባላል። ሌላውም እንግዲህ እየተከተለ የት ነው ያለው? እሱ ሌላው ነው ገና ሌላው ልጃችን ልጅ ገና ሴት ናት። ኦኬ ጌታ ይባረክ። እግዚአብሔር እጅግ አድርገን ባርካለን። ኤደንዬ ጌታ አብዝቶ ባርክሽ። ከብዙ ጊዜ በኋላ ነው ያየሽ። ተባረኪ። በጣም ነው የምንወድሽ። ተባረኪ። ጌታ ይባርክሽ። እንዲሁም ደግሞ በጣም የምንወዳት እህታችን አድምዬ ኤርትራ ሄዳ ነበረ። እኔ እንደውም በቃ ስትጠፊብኝ ጊዜ ሳስብ ትዝ ሲለኝ ኤርትራ ደርሳ በሰላም መጣለች። እንኳን ደህና መጣች። ጌታ ይባርክ። እግዚአብሔር ይባላል። እየተዘጋጀው አንድን ሰው ጌታ ይባርክ ብላችሁ አጠገብ ያለ ሰው ቢያንስ አንድ ወይ ሁለት ሰው ሰላም በሉት። ያ ጌታ ይወዳል። እኔም እወዳለሁ። እግዚአብሔር ይባረክ። ሌላው እግዚአብሔር ይመስገን እህታችን ሊዲያ ብርሃንን እግዚአብሔር ይባረክ። በእውነት ጌታ ድንቅ አድርጓል። መናገር አለብኝ። ተጸልዮላታል፣ በጉባኤ በግልም ጸልየላታል ፓስተር እና እግዚአብሔር ድንቅ ነው ያደረገላት። ውጤቷ መጥቷል፣ አልፋለች። እስኪ ለጌታ ክብር እንስጠው። ወንድ ፈተና ሊዲያ በጣም አውትስታንዲንግ ተማሪ ናት። ግን እግዚአብሔር ከያዘው ምንም ነገር የለም። ምንም በቃ ሆን ብሎ እግዚአብሔር ይዞት ነበረ። ምክንያቱም እሷን ወደዚህ ሊያመጣት ስለፈለገ ወደኛ ሊያቀራርባት። ከዛ በኋላ ሙጭጭ ብላለች። ጌታ ይባርክሽ። በጣም ነው የምንወድሽ። እንኳን ደስ ያለሽ። እግዚአብሔር ይባረክ። ሁላችንም ከእግዚአብሔር ቃል አንድ ቦታ አውጥተን የጀመርነውን ባለፈው እናነባለን። የምናነበው ኤፌሶን ምዕራፍ 3 የጀመርነው ክፍል ነው። በእግዚአብሔር ታላቅነት መገለጥ እውቀት ማደግ በሚል ኤፌሶን 3 ተከታታይ ዛሬ 3ኛ ቀናችን ነው። ከቁጥር 14 እስከ 21 ያለውን በጌታ ስም አነብና እንጸልያለን። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታው ጥልቅነቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስ ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ እንግዲህ በእኛ እንደሚሠራው ኃይል መጠን ከምንለምነውና ከምናስበው ሁሉ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን፣ አሜን። እንጸልያለን። በዘላለም ተራሮች ላይ በድንቅ የምታበራ ሰማይና ከሰማያት በላይ ያለው ሰማይ ይሸከም ዘንድ የማይችል ሰማያት ዙፋንህ፣ ምድር የእግርህ መረገጫ ይሆነች። ደግሞም የዘላለም አባት ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ
ሁሉን ወራሽ ባደረገው ዓለማትን በፈጠረበት ልጁ በዚህ ዘመን መጨረሻ ለእኛ ተናገረን ተብሎ በተነገረለት እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ በተቀመጠው ልጅ ሁሉ ክብር በሚገባው ልጅ ጌታ ሆይ ለመዳናችን ለምህረት ለይቅርታ ምክንያት የሆነው ልጅ የዘላለም አባ ብዙ ክብር ብዙ እልልታ ብዙ ውዳሴ ብዙ ዜማና ቅኔ ላንተ በጌታ በኢየሱስ ይታደገ። ሃሌሉያ። ለወደደን ደግሞም ከኃጢአታችን በደሙ ላጠበን መንግስትም ለአባቱና ለአምላኩ ለዘላለም ካህናትና ነገሥታት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ክብርና ኃይል ይሁን፣ አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ ያዩትም ያዩታል፣ የምድር ወገኖች ስለ እርሱ ዋይ ዋይ ይላሉ። አሁን አሜን። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አልፋ ነህ፣ ኦሜጋ ነህ፣ መጀመሪያ ነህ፣ መጨረሻ ነህ። ሁሉ ክብር፣ ሁሉ አክብሮት፣ ሁሉ አድናቆት ጌታ ሆይ ላንተ ይገባ። ሬጋ ባሻይ ክራባዱራ ዜናሪና ክራባዶር ባጃዲያ ራክሌና ባጃይ ክራባዱራ ኤዳሪ ክሌጃ ግናባዲያ ኦራባዶር በግላር የዴጃዲያ ከፍ ካለው በላይ ከፍ ብለህ ያለ ከፍ ያለ የጠላት አሰራር የተሰወረ የተገለጠ ደባ እያፈረስ በሕይወት ያኖርከን በሕይወት ኑሮ ያልከን አምላካችን መጠጊያችን ኃይላችን ባገኘን ታላቅ መከራ ረዳታችን ነው። ስለዚህ ምድር የምትነዋወጥ ተራሮች ወደ ባሕር ቢወሰዱ አንፈራም ተብሎ እንደጻፈ ጌታ ሆይ አንተ አምላካችን ነህ፣ አንተ ንጉሣችን ነህ፣ አንተ አባታችን ነህ። ሁሉ ክብር ተጠቅሎ ዙፋን ስር በኢየሱስ ስም ይቀመጥልን። ሃሌሉያ ሃሌሉያ። ክብር ላንተ ብቻ ይሁን። ሬባዶር ባሻግናዲያ እግዚአብሔር ይነሳ፣ ጠላቶቹም ይበተኑ፣ የሚጠሉት ከፊቱ ይሸሹ። ሰም በእሳት ፊት እንዲቅለጡ ተብሎ እንደጻፈ እኩያ ጠላት የለህም። ነገር ግን የቅዱሳን ጠላት በሙሉ ያንተ ጠላት ነውና እሳት ጌታ እግዚአብሔር ሰም በእሳት ፊት እንዲቀልጥ በኢየሱስ ስም ይግለጡ፣ በኢየሱስ ስም ይግለጡ፣ በኢየሱስ ስም ይግለጡ። አምላካችን በክብር ያለ በማደሪያ ክብር ያለ እግዚአብሔር ሆይ ክብር ይገባሃል። ጌታ ሆይ በአንተ እንጓደዳለን፣ በቅዱስ ስም እንመካለን። አምላካችን እግዚአብሔር ሆይ ዛሬም በከፍታ ዛሬም በድንቅ ያለ አምላካችን የወደቀ ታነሳ ዘንድ የታሰረ ትፈታ ዘንድ የታመመ ትፈውስ ዘንድ ሙታን ይነሱ ዘንድ በኢየሱስ ስም እጸልያለሁ። በጌታ በኢየሱስ እጸልያለሁ። የዘላለም አባት ማን እንዳንተ የኛ ውድ አምላካችን አንተን የሚመስል ማንም የለም። ጌታ ሆይ ከአማልክትስ ልጆች አንተን የሚተካከል ማን ነው? አምላካችን ሆይ በላይ በሰማይ በታች በምድር ጌታ ሆይ የዘላለም አባት ጌታ ሆይ ከፍ ብለህ የተዋረዱትን የምትመለከት አምላካችን እግዚአብሔር ሆይ የዘላለም አባት እግዚአብሔር ሆይ አምላካችን ሆይ በምስጋና የተፈራ ድንቅን የምታደርግ በቅድስና የከበር አንተ ነህ። ጌታ ሆይ እጅህን ዘረጋ፣ ጠላቶቻችንን ምድር ዋጠቻቸው ተብሎ እንደጻፈ በቸርነት የተቤዠውን መራህ። ጌታ ሆይ በርስት ተራራ ላይ ተከልካቸው እንደሚል ቃልህ አምላካችን የእኛ ብቸኛ መጠጊያ ነህ። ሁሉ ክብር ሁሉ ውዳሴ ላንተ ብቻ ይሁን። ማናቸውም የጨለማ ተግዳሮት በጌታ በኢየሱስ የተገለበጠ ይሁን። የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ ተብሎ ተጻፈ። በኢየሱስ ሥራውን እናፈርሳለን። የተሰወረው የተገለጠ ሥራው የፈረሰ ይሁን። በክብር በመካከላችን ሆን። ጌታ እንወድሃለን፣ እንገዛልሃለን፣ እንሰግድልሃለን። ክብር ለኢየሱስ ይሁን። እስኪ በልልታ በጭብጨባ እግዚአብሔር ይባርካችሁ። እንቀመጣለን። እግዚአብሔር ይመስገን። ጌታን እጅግ አድርገን እናመሰግናለን። ምናልባት የጀመርኩት ትምህርትን ከኋላ ትንሽ እንደ ሪቪው ማለት ነው። ከኋላ አንዳንድ ነገሮችን ማለት ፈልጋለሁ ማለት ነው። ባለፈው ተማር ነው ማለት ነው። እግዚአብሔር ይመስገን። ክብር ለጌታ ይሁን።
ሐዋርያው ጳውሎስ በተለይ በኤፌሶን ቤተክርስቲያን ላይ በኤፌሶን በላከው መልእክቱ ላይ የሚገርም አይነት የመገለጥ ተራራ ላይ ነው ያለው እና ክርስቲያኖች እኛ አሁን ሊበራልን የሚያስፈልገውን ነገር ነው የሚናገር ያለው። በጣም የሚደንቅ አይነት እይታና ከፍታ ላይ ነው ያለው። እግዚአብሔር ይባረክ እና ስለ ቤተ ክርስቲያን በጣም በሚያስገርም ሁኔታ በኤፌሶን ላይ ሐዋርያው ጳውሎስ 3 ምስሎችን ሲጠቀም እናያለን። ከእነዚህ ምስሎች 2ቱ በኤፌሶን መካከለኛ ክፍል ላይ ትኩረት አድርጎ ይናገራቸዋል። እኛ እንደ ክርስቶስ ቤተ ክርስቲያን ማን እንደሆን የሚያሳዩን 3 ምስሎችን አካል፣ ቤተሰብና ቅዱስ ቤተ መቅደስ ማለት ነው። 3 ምስሎቹ የጋራ አንድ የሆነ ነገር አላቸው። 3ቱም ማለት ነው የጋራ ነገር አላቸው። እያንዳንዱ ምስል ከክርስቶስ ጋር አንድ እንደሆነና ከወንድሞቻችንና ከእህቶቻችን አንድ መሆናችን ደግሞ ደጋግሞ ያስታውሰናል። ነገር ግን እያንዳንዱ ምስል ልዩ ትርጉም አለው። ቤተ ክርስቲያን እንደ አካል የሚያሳየው የመጽሐፍ ቅዱስ ምስል ለበጎ ስራ መኖር እንደተጠራን ያስታውሰናል። እግዚአብሔር ይባላል። ኤፌሶን 2 ላይ ሄዳችሁ ስትመለከቱ እንዲህ ይላል። በጣም ያስገርማል። በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህ ልጆች መካከል እኛ ሁላችን ደግሞ የሥጋችንና ልቦናችንን ፈቃድ እያደረግ በሥጋችን ምኞት በፊት እንኖር ነበር። እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበር ይልና ነገር ግን ይላል። እግዚአብሔር ይባላል። ሃሌሉያ። ይሄ ነገር ግን ነው እኔና እናንተን ያወጣው። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋል። በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳ። በክርስቶስ ኢየሱስ በሰማይ ስፍራ ከእሱ ጋር አስቀመጠን። ጸጋው በእምነት አድኗችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ክብር ለጌታ። መልካሙን ሥራ ለማድረግ የሚገርም አቀማመጣችን እኮ ከፍታ ላይ ነው። ሃይስት ሄቨን በሰማያዊ ስፍራ ከእርሱ ጋር ተቀምጣቸዋል ከኢየሱስ ጋር እና ትልቅ ከፍታ የሚባለው ስፍራ ማንም አይደርስበት ቦታ ጌታችን ኢየሱስ ክርስቶስ ያለበት ቦታ። ኢየሱስ ክርስቶስን ከሙታን ሲያስነሳው ከአለቅነት ከስልጣንም ከኃይል በላይና በዚህ ዓለም ብቻ አይደለም፣ ነገር ግን ይመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታት ጉልበት ይታያል ይልና ሁሉን ከእግሩ በታች አስገዛል፣ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። ስለዚህ አሁንም እኔና እናንተን በሰማያዊ ስፍራ ከእርሱ ጋር አስቀመጠን ነው የሚለው። ክብር ለጌታ። ስለዚህ የኃይል ቦታ ነው፣ የውሳኔ ቦታ ነው። ያ ቦታው ማለት ነው የድል ቦታ ነው። ከዛ ሆናችሁ ዲግሪ ሲወጣ ምድር መሆናችሁን አትዩ፣ በዚህና በሰማይም ዜግነቱ አላችሁ ሲትልናችሁ። ስለዚህ የሚወሰነውን መለወጥ ትችላላችሁ፣ ጠላት የሚሰራውን ማፍረስ ትችላላችሁ። ክብር ለጌታ። በዛ ስፍራ ሆነ የምንጸልየው ማና ከቦታ የተነሳ የሚሆን ነገር አለ ወገኖች። እና ጌታ አምላክ የታሪክን ሂደት ሳይቀር ይቀይራል። ሃሌሉያ። እና ለበጎ ስራ ተጠርተናል ይላል። ቤተ ክርስቲያን እንደ ቤተሰብ የሚያሳየው የመጽሐፍ ቅዱስ ምስል በፍቅር ለመኖር እንደተጠራ ያስታውሰናል። ሰዋዊ ቤተሰብ ለእድገት ለቅርብ ግንኙነት አመቺ እንደሆነ ሁሉ የእግዚአብሔር ቤተሰብም የእግዚአብሔር ፍቅር እርስ በርስ ለመተዋወቅ አንዳችን ሌላውን ለመርዳት የሚገለጽበት ምቹ ሁኔታ ነው። ወገኖቼ እንደ ፍቅር ኃይለኛ ጉልበት ያለው ነገር አሜን አሜን ትላላችሁ። በጣም ኃይለኛ ነገር የእኛ ፎርሙላ እግዚአብሔር ደስ ያሰኛል። ግን በፍቅር ስንሆን ግን ማይለወጥ ነገር ጌታው ሰዎች
ኢየሱስን ማየት ይጀምራሉ በእኛ ህይወት ውስጥ። እውነት በፍቅር ስንሆን ሰዎች ጌታን በእኛ ውስጥ ማየት ይጀምራሉ። ከምንሰብከው ይልቅ፣ ከምንናገረው፣ ከምንመሰክረው ይልቅ ጌታን በህይወታችን ማሳየት በጣም ዋና ነገር ነው። በቤተ ክርስቲያንም ብዙ የጎደለው ይሄ ነው ወገኖች። ዛሬ ያለችው ቤተ ክርስቲያን እንደ ቤተሰብ መመላለስ ይኖርባታል። በጣም እንደሚዋደድ ክርስቶስ አካል እንደሆነባት ቤተሰብ ማለት ነው። ሌላው ደግሞ ቤተ ክርስቲያን እንደ አካል የሚያሳየው የመጽሐፍ ቅዱስ ምስል ለበጎ ስራ እንደተጠራን ቅድም እንዳልነው የራሳችን አካል የአእምሮአችን ሀሳብ ለመፈጸም እንደሚሰራ ሁሉ የክርስቶስ አካል የሆነች ቤተ ክርስቲያን ብርክ ስታገላይ አንተባርኪልኝ ክብር ለኢየሱስ። እንደዚህ በፈረሰው ቅጥር የሚገኙ ሰዎች በጣም ያስፈልጉናል። አይተው ገብቷቸዋል። አሁን እዚህ እየታገልኩ ነኝ። በደንብ አይታለች። እንደገና ሰውን አቴንሽን በቡድስ ቢዋለ ሲሳላቀ ይታያል። እና የራሳችን አካል አእምሯችን ፈቃድ ለመፈጸም እንደሚሰራ ሁሉ የክርስቶስ አካል የሚገርማቸው ኢየሱስ በሰማይ ራስ የሆነው ክርስቶስ በሰማይ አለ። አካሉ ግን እዚህ አለ። እኔና እናንተ ማለት ነው። እግዚአብሔር ይባላል። እጆች፣ እግሮቹ፣ አይኖቹ ጥሩ በቃ ያሉት እነዛ በሙሉ የተነገሩት አካሉ በሙሉ እዚህ አለ። ክብር ለኢየሱስ። ስለዚህ አንድ ላይ ዩኒሰን የሚሰራ የሚያስገርማችሁ ደግሞ ዋናው የሚያገጣጥመው አሁን የሰውነት አካል አንደኛውን ዞር በላይ ነው። በፍጹም እንደዛ አይነት ባህሪ የለም በአካል አሰራር። የሚገርማችሁ አምላክ ነው አምላካችን የኛ የሰራውን አካል ስለሚያውቅ እያንዳንዱ አካል እንዲያውም አይን ሲመታ አፍንጫ ሲመታ አይን ያለቅሳል የሚባል አባባል እና እስከዚህ ድረስ እያንዳንዱ አካላችን በሙሉ የአንደኛው ደህንነት ለአንደኛው ደህንነት ነው እና እንደዛን ነው የሚናገረው ማለት ነው። ስለዚህ አካል የሆነችው የኢየሱስ ክርስቶስ ቤተክርስቲያን ራሷ የሕያዋ ራሷ የኢየሱስን ሐሳብ ለመፈጸም በምድር ላይ ትሰራለች። ቤተሰብ ብለናል እና እግዚአብሔር ይባረክ። ክብር ለኢየሱስ ይሁንለት። እግዚአብሔር ይመስገን። ሌላው ደግሞ ቤተክርስቲያን ህንፃ ማለት አይደለም። ዊጎዝ ቸርች እንላለናል። ህንፃ ብዙ ጊዜ ሳናቅ ነው የምናገር። ቸርች ነው የሚሄደው እና ቸርች ኦርጋናይዜሽን ማለት አይደለም፣ ወይም ድርጅት ማለት አይደለም፣ ህንፃ ማለትም አይደለም፣ ፕሮግራም ማለትም አይደለም። የግሪኩ ቃል ኤክሌሽያ ወይም ጉባኤ ማለት ነው። በተለይም በልዩ ጥሪ የተሰበሰበ ጉባኤ ማለት ነው። አሜን። እናንተ ከጨለማ ወደሚያስደንቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ። አሜን። የተመረጠ ትውልድ ነው ይበል እስኪ። የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስት የተለየ ወገን ናችሁ ነው የሚለው። ግን ኢምፕሊኬሽኑ ገብታችኋል? ከጨለማ ወደሚያስደንቅ ብርሃን የጠራችሁ እንደገና የእርሱን በጎነት እንድትነግሩ የተመረጠ ትውልድ። የንጉሱን በጎነት ክብር። የንጉሱ ደግሞ ካህናት ማለት እኮ ሮያል ፕሪስትሁድ ያለን ማለት እግዚአብሔር ይባላል። ሮያል ለማጠን በጌታ ፊት ለማጠን ለማምለክ እግዚአብሔር ይባላል። ፕሪቪሌጅ የሆኑ ሰዎች ነን። ክብር ለኢየሱስ። ንጉሱን ከፍ ከፍ ለማድረግ ሰማይ ምድር እንዲሰማ ለማወጅ የተጠራን ሰዎች ነን። እግዚአብሔር ይባላል እና ክርስቶስ ላቀረበው ግብዣ ምላሽ የሰጡ ሰዎች ማለት ነው። እግዚአብሔር ይባላል። ይህንን ካልኩኝ ከቁጥር 14 እስከ 15 ያለው ኤፌሶን 3 ላይ ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። እግዚአብሔር ኦሪጂናል አባት ነው። ቅጂ አይደለም፣ ኮፒ አይደለም። እግዚአብሔር የአባትነት መጀመሪያ ነው። ክብር ለኢየሱስ ይሁንለት። አሜን። ማንም አቻ የሌለው ወደር የሌለው አባት እግዚአብሔር ነው። ክብር ለኢየሱስ ይሁን። ደግሞ የሚያስገርማችሁ እግዚአብሔር የጠራው ሰው በሙሉ ማለት ሕዝቡን በሙሉ ሰው ሁሉ ቢሞትም ጌታ
ነገር ግን አባት ነኝ ብሎ አባት ብሎ የሚናገረው ኢየሱስ ክርስቶስን ጌታና ዳኛ አድርገው የተቀበሉትን ብቻ ነው። ለተጠሩት በስሙ ለሚያምኑት ለነሱ ግን የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው። እነሱ ከእግዚአብሔር ተወለዱ እንጂ ከወንድ ወይ ከሴት ወይ ከሥጋ ፈቃድ አልተወለዱም። የእግዚአብሔር ልጆች ናቸው። ስለዚህ ማንም ሰው አባቴ ነው እግዚአብሔር ሊል አይችልም በመንፈስ ዳግም ካልተወለደ በስተቀር ማለት ነው። እኔና እናንተ ግን ልጆቹ ነን። ክብር ለኢየሱስ ይሁን። ስለዚህ ኦሪጂናል ፋዘር ማለት የአባት ምን ልበል የአባት መጨረሻ ማለት ማንም የሚመስለው አባት የሌለ። አሜን ትላላችሁ? የሚገርም አባት ነው እግዚአብሔር። እስኪ በአክብሮት በልልታ በጭብጨባ ባክብሮት በሕይወቴ አይቼዋለሁ። እኔ ጌታን ባገኘሁበት ጊዜ ምንድን ነው የሆነ አባቴ ሞተ። በእርግጥ አባቴ ጋር ብዙም ከተወሰነ ጊዜ በኋላ ከእናቴ ጋር ባለው ሁኔታ ብዙ አልነበርም፣ ግን በጣም ነበር የሚወደኝ የነበረው። ኋላ ነው ማየው እና ከሞተ በኋላ ግን በጣም ጸጸተኝ። ለምንድን ነው ለአባቴ የሚገባውን ነገር ያላደረግኩ ብዬ። አባቴ እንደሚወደኝ በጣም በብዙ ሁኔታ ይገልጥ ነበር። ግን ያው እናቴም ትነግረኛለች፣ ግን በጊዜው አልሰማሁት። ከሞተ በኋላ በቃ አባት መፈለግ ጀመሩ። አባት በቃ ውስጤ የሚጠማው ነገር አለ፣ የጎደለ ነገር አለ። ይህን አባቴ በጊዜው በነበርኩበት ጊዜ ብዙ እንትን አልሰጠሁትም እና ጌታ ወደ ሕይወቴ ሲመጣ በቃ አንተ አባቴ ናት። ክብር ለጌታ ይሁን። ስለዚህ አባት ለልጁም ያስፈልገውን ነገር በሙሉ ታደርጋለህ። እኔ ጌታን ከተቀበልኩ በኋላ የነበረው የሜዲካል ስኩል ሕይወቴ የሚገርም ከሰማይ ነው እግዚአብሔር ብር የሚዘረጋው የሚገርም አይነት የማላቀው አይነት በረከት ይፈሰለ አባቴ ስለሆነ አባት ስለሆነ ለእናንተም እንደዚህ ያደርጓል። ክብር ለስሙ ይሁንልን። ኦሪጂናል አባት በሰማይ በምድር ያለ አባትነት ከሚሰየምበት ካፊት እንበረከካለሁ ይላል እና የጸሎት አቋምን ፖስቸርን በተመለከተ ብዙ ሰዎች ይጠይቃሉ። እንዴት ብለን ነው የምንጸልየው እያለ እግዚአብሔር ከኛ አቋም ይልቅ ልባችንን ነው የሚፈልገው። በምንም ሆናችሁ ልትጸልዩ ትችላላችሁ። ተንበርክካችሁ፣ ተኝታችሁ፣ እየተራመዳችሁ፣ ቆማችሁ መጸለይ ትችላላችሁ። ምክንያቱም እግዚአብሔር ቃል ላይ ብዙ ቦታ ላይ ጸሎቱን በዚህ እንዲያድርጉት የሚል የለም። ነገር ግን ይሄ ፖስቸር ይሄ በቃ ዝቅ ብሎ መንበርከክ ግን ከበድ ያለ ነገር ነው ወገኖች። ትልቅ አቴንሽን ሐዋርያው ጳውሎስ የሰጠበት ቃሉን ትልቅ ማለት ነው ስፍራ የሰጠው መንበርከክ የሚለው ቃል በቃ ሰረንደር ማድረግ መሰጠትን የሚያሳይ ነገር፣ ሙሉ በሙሉ ራስን ለእግዚአብሔር መስጠትን የሚያሳይ ነው። የተንበረከከ ሰው የተሸነፈ ሰው ነው። የተሸነፈ ማንም የተንበረከከን ሰው አይገልም። በድሮ ጦር ሜዳ እንደምንሰማው በቃ እንደው ያው ሕጉ እየተለወጠ መጥቶ ነው እንጂ የተንበረከከ ሰው የተማረከ ሰው፣ ስለዚህ ይማርካል እንጂ ያንን ሰው አይገለም፣ አይገሉትም። ብዙ ጊዜ እንደዛ ነው የሚደረገው። የተንበረከከ ሰው ለእግዚአብሔር የተሸነፈ ለእግዚአብሔር ራሱን የሰጠ ሰው ነው። ክብር ለጌታ እና ተንበርክከናል ስንል በጣም የሚያስገርም ሰማይ ዙፋኔ ነው አለ፣ ምድር የእግሬ መረገጫ ነው። የምትሰሩልኝ ቤት ምን አይነት ቤት ነው? የማርፍበት ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለች አለ። ነገር ግን እኔ ወደ ትሑቱ በቃሌ ወደሚቀጥቀጥ ሰው እመለከታለሁ አለ። እውነተኛ ፖስቸር ነው፣ የትህትና በቃ አቋም ነው መንበርከክ ማለት ነው። እንድንበረከክ እግዚአብሔር ይፈልጋል። ሃሌሉያ! ለእሱ ልንበረከክ ያስፈልጋል። ክብር ለኢየሱስ ይሁንልን እና ያንን አይነት መንበርከክን የሁሉ ነገር ኦሪጂናል የሆነውን ጌታ እግዚአብሔርን የሁሉ ነገር ባለቤት የሆነው ማለት ሁሉ ፍጥረት ዕዳ አለበት ለእግዚአብሔር ማለት የሚያደርገው ወገኖቼ፣ ሕይወታችን የእሱ ነው። እስትንፋሳችን የእሱ ነው። ልጆቻችን የእሱ ናቸው ወገኖቼ። ቤታችን የእሱ ነው። ትዳራችን የእሱ ነው። ምኑ ቅጡ ወገኖቼ፣ ሁሉን የሰጠን እሱ ነው። ለእሱ ነው ክብር የሚገባው፣ ለእሱ ነው እልልታ የሚገባው፣ ለእሱ ነው ውዳሴ የሚገባው። ላደረገልን ጌታ፣ ለማይተወን ለማይጥለን ጌታ እግዚአብሔር ዛሬ ሀሳቡን አይቀይርም። አልጥልሽም ያልኩሽ ሆይ እኔ ከአንቺ ጋር ነኝና አትብሪ ነው የሚለው። አልጥልህም ያልኩ ሆይ እኔ ከአንተ ጋር ነኝና አትብራ።
በአንተ ላይ የሚነሱ ሁሉ ሃሌሉያ ከኔ የተነሳ ሃሌሉያ ይበተናሉ ነው የሚለው። ክብር ለጌታ ይሁን። በአንድ መንገድ ይመጡብሃል፣ በሰባት መንገድ ከፊትሽ ይሸሻሉ። ክብር ለጌታ ይሁን። ሃሌሉያ። ፈጣሪያችን አምላካችን እግዚአብሔር በእኛ ላይ የተነሳውን ይመትናል። በአንቺ ላይ የተሰራ መሳሪያ አይከናወንም። በፍርድ በሚነሳብሽ ምላስ ሁሉ ትፈርድበታለች። የእግዚአብሔር ባሪያዎችንስ እኔ ነኝ፣ ጽድቃቸው ከኔ ዘንድ ነው ይላል የሰራዊት ጌታ እግዚአብሔር። ሃሌሉያ ሃሌሉያ። አታፍሪምና አትፍሪ ነው የሚለው። አትዋረድምና አትደንግጪ። ፈጣሪሽ ባልሽ ነው። ስሙ የሰራዊት ጌታ እግዚአብሔር ነው። ክብር ለኢየሱስ ይሁንለት። እልልታ ጭብጨባ ለእሱ ይሁን። ስለዚህ የተደረገልን በሙሉ ከሱ ነው ወገኖች። በጎ ስጦታ ፍጹም በረከት ከላይ ናቸው። መለጡ በእርሱ ዘንድ ከሌለ ወይም ደግሞ በብርሃን ከሚደረግ ማነው ከብርሃናት አባት ይወርዳሉ ነው የሚለው። በመዞር ጥላ ከሌለበት ከብርሃናት አባት ይወርዳሉ። ሁሉ በረከት ወገኖች ይሄ ሕይወታችን ኦል እናደርግ ይገባል። ስለዚህ ነው በሰማይ በምድር ያለ አባትነት ከሚሰየምበት አፊትን በረከካለ ያለው። አብርሃም ስለ ሰዶም በጸለየ ጊዜ በእግዚአብሔር ፊት ቆሞ ነበር ነው የሚለው እግዚአብሔር ቃል። ሰሎሞን ቤተ መቅደሱን ዴዲኬት ሲያደርግ ቆሞ ነበር ይላል። ዳዊት ስለ መንግስቱ ወደፊት ሁኔታ በጸለየ ጊዜ በእግዚአብሔር ፊት ተቀመጠ ነው የሚለው። ኢየሱስ በጌቴሴማኒ በግንባሩ ተደፍቶ ነበር። እኛ ሁላችን እንደጠፉ ኃጢአተኞች ቅድም ኤፌሶን 2 እንዳነበብኩት የሞትን ሰዎች ነበር። ተቀብረን ነበር። እግዚአብሔር ይባላል። ግን ጌታ ከሞት አስነሳን። ክብር ለኢየሱስ ይሁን። በበደላችሁና በኃጢአታችሁ ሙታን ነበራችሁ ነው የሚለው እግዚአብሔር ይባላል። ዛሬ ሙታንን አስነስቶ ሕያዋን አድርጎ ነው በሕይወት የሚያኖር። አንዳንዴ ጠላት ይፈትናል። ወጥተን ስንመሰክር ሰዎች ከረባታቸውን አስረው በጣም ጥሩ ልብስ ለብሰው የተቆጡ የተገሰጹ እንትን ሲሉ እግዚአብሔር መንፈስ ምን ይለኛል? እነዚህ እኮ ከረባት ያሰሩ ሙታን ናቸው ይለኛል። መስበክ ነው ያለው። ምክንያቱም ይነሳሉ ወገኖች። እኛን ሕያዋን አድርጓል ጌታ። ክብር ለኢየሱስ ይሁን። ከሰራው ስራ የተነሳ በክርስቶስ ከተገለጠ ሕይወት የተነሳ እግዚአብሔር ይባላል። ያ ብቻ አይደለም፣ ከክርስቶስ ጋር በሰማይ ስፍራ አስቀምጦናል ይላል። ስለዚህ እሱን ደስ ለማሰኘት መመላለስ እንችላለን። የእግዚአብሔር ቃል እንደሚለው ኤፌሶን 4 ቁጥር 1 ላይ ቁጥር 17 ላይ ኤፌሶን 5:2 ላይ እንዲሁም ደግሞ ኤፌሶን 5:8 እና 15 ላይ እንደዚሁ ነው የሚለው። የዲያብሎስንም ስራ ለመቃወም ቆሙ ነው የሚለው እግዚአብሔር ቃል ኤፌሶን 6:10-13። ነገር ግን ከመቀመጥና ከመመላለስ ጋር መቆምን የሚያገናኝ ደግሞ መንበርከክ ነው። የእግዚአብሔር ባለጠግነት የሚገርማችሁ ነገር እዚህ ቦታ ላይ ሐዋርያው ጳውሎስ ሲናገር በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት ይስጣችሁ። አሜን። ከክብሩ ባለጠግነት ይስጣችሁ አይደለም፣ እንደ ክብሩ በሉ እስኪ። እንደ ክብሩ ባለጠግነት ፕሮፖርሽን ከክብሩ ባለጠግነት ይስጣችሁ። ግን ማነው 1 ቢሊዮነር ቢመጣ 10 ብር የሚሰጥ ሰጠነ የሚባለው 15ም 100 ብር የሚሰጥ ግን እንደ ክብሩ ባለጠግነት ከሆነ ግን ቢሊዮን ያለው ሰው የሚሰጠው ሚሊዮን ነው ማለት ነው። አሜን ትላላችሁ? ፕሮፖርሽን አለው። እንደ ክብሩ ባለጠግነት ነው የሚሰጥ። እግዚአብሔር ያለ ክብሩ ባለጠግነት መጠን ይስጣችሁ። ወጣን ስፍር የሌለው ባለጠግነት እኮ ነው ጌታ ያለው ወገኖች፣ በክርስቶስ ኢየሱስ የገለጠው በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታ ኢየሱስ ክርስቶስ አምላክና አባት ይባረክ ነው የሚለው። ዓለም ሳይፈጠር በፊቱ
ቅዱስና ነውር የሌለን በፍቅር ሆን ዘንድ በክርስቶስ ኢየሱስ መረጠን። ልብ በሉ፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ነው የሚለው። ክብር ለጌታ ይሁን። ክብር እስኪ ለጌታ እንስጠው። ወሰነ የሌለው ዓለም ከመፈጠሩ በፊት ከመረዳት በላይ ከእውቀት በላይ በሆነ መንገድ እግዚአብሔር አምላክ እኔና እናንተ የሚያስገርም የክብር ባለጠግነት አድርጓል። ሚገርም ነው ወገኖች። እኛ ጋር ያለው በረከቱ በሙሉ ከሚቆጠር በላይ ሰዎች ከሚቆጥሩት በላይ ኃይለኛ በረከት አለ። እኛ ስንጸልይ ወገኖቼ ድሆች ባለጠጎች ይሆናሉ፣ የወደቁ ይነሳሉ፣ የታሰሩ ይፈታሉ፣ የታመሙ ይፈወሳሉ፣ ሙታን ይነሳሉ። ክብር ለጌታ ይሁን። ምክንያቱም የእግዚአብሔር የክብሩ ባለጠግነት ከኛ ጋር ነው ወገኖቼ። አንድ ነገር ንገራችሁ፣ እንደ ድሃ መመላለስ ምንችለው በእግዚአብሔር ቤት እንዳማኝ ምን ሲሆን መሰላችሁ? ጌታ አምላክ ምን የመሰለ መኪና ገዝቶላችሁ፣ አዲስ መኪና፣ በደንብ የሚሰራ መኪና ሰዎችን ሰብስባችሁ ግፉ ምትሉ ከሆናችሁ ወገኖቼ ምንም የክብሩ ባለጠግነት አልገባችሁ። በመጀመሪያ ደረጃ እናንተ በራሳችሁ ጉልበት የምታመጡት በረከት የለም። አንዳንዴ ስንጸልይ እንኳን እኛ ራሳችን ስለምናመጣ አይመስለን፣ እግዚአብሔር ነው እኛ እንድናምን ግን ይፈልጋል። ክብር ለጌታ ይሁን። ያለቀ የተቆረጠ ነገር በምድር ሁሉ መካከል እግዚአብሔር ይፈጽማል። አለቀ ሲባል ይጀምራል፣ መጨረሻ ሲባል መጀመሪያ ያደርጋል ጌታ እና ጌታ ያውቃል ወገኖቼ። በጣም ድንቅ ባለጠግነት ነው ያለው። እንደዚህ እንድንጸልይ ነው እግዚአብሔር ቃል ያዘን። ጳውሎስ ከጸለያቸው ሁለት ዋና ከሆኑ ጸሎቶች ኤፌሶን ላይ ይህ ሁለተኛው ጸሎት ነው ወገኖች። በጣም ጉልበታም ጸሎት ነው። ሐዋርያው ጳውሎስ እየጸለየ ያለው ስለ ቁሳዊ ነገርም አይደለም። ስለ ቁሳዊ ነገር መጸለይ ምናልባት ኃጢአት አይደለም። ነገር ግን ምን ያህል ልቡ በሰማያዊ ነገር እንደተያዘ ስለ ሰማያዊ ነገር መጸለይ ስትጀምሩ እግዚአብሔር ለእናንተ የሚገባውን አያደርግም ማለት አይደለም። የሚገርም አምላክ ነው ያለ። የሚያስደንቅ ከጠበቅነው ካሰብነው ከለመንነው በላይ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ዘላለም ድረስ ክብርና ኃይል ይሁን። አሜን። ክብር ይሁንለት። ሃሌሉያ። ከጠበቅነው በላይ ነው፣ ከለመንነው በላይ ካሰብነው በላይ ያደርጋል ወገኖች። እየጸለየ ያለው የሚገርም አይነት ጸሎት ነው። በመንፈሱ በሰውነታችሁ ኃይል ልትጠነክሩ የዳነው ሰው መንፈሳችን ወገኖቼ፣ ያ ሶስት መንፈስ፣ ነፍስ፣ ስጋ አለው ሰው እንደምታውቁ እና የመንፈሳችን ግን ወገኖቼ የሚገርም አይነት ፖቴንሻል ነው ያለው። ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ ነው በመንፈሳችን ውስጥ የሚኖረው። ክብር ለጌታ ይሁንለት። እልልታ ጭብጨባ። ኢየሱስን ከሙታን ያስነሳ፣ ኢየሱስን ከሙታን ካስነሳ ደግሞ እኔና እናንተን ከሙታን ከሚመስል ሁኔታ ያስነሳ፣ ሌሎችን ያስነሳ ተጠቅሞ። ክብር ለጌታ ይሁንለት። እስኪ እልልታ ጭብጨባ። በውስጣችን ያለው መንፈስ ጉልበታም ነው ወገኖች። ያ ግን ሪሊዝ እንዲሆን እኛ መጸለይ አለብን፣ ማመን አለብን ደግሞ። ለዚህ ነው በልሳን መጸለይ በጣም አስፈላጊ የሚሆነው። አንዳንድ ማናቃቸው ነገሮች አሉ እና የጠላትን አሰራር የሚያፈርስ ነገር እግዚአብሔር በውስጣችን አስቀምጧል። ስለማናምነው ስለምንንቀው ልሳኑን እኛ ምንም ይሆን ስለማይመስለን ነው እንጂ የሚገርም ነገር እግዚአብሔር ያደርጋል። እግዚአብሔር ያደርጋል። አንዳንድ ነገሮች እውቅ ነው ማለት ነው። ልሳን ከጸለይ ከሆነ እውቅ ምንም በቃ ብትሉኝ ኮንፊንስ ማታሩ እውነት እንደሆነ እግዚአብሔር መንፈስ ውስጤ ላይ አትሞታ ያለ። እስኪ ክብር ለጌታ እንስጠው። ያ ነው ወገኖች የሚገርም። ወደዚህ እውቀት ነው መሻገር ያለብን። ወደዚህ አይነት መንፈሳዊ ባለጠግነት ነው መግባት ያለብን። እንደ ክብሩ ባለጠግነት መጠን ይስጠን ማለት እግዚአብሔር በጣም ሀብታም ነው። እንደገና ሀብታም ብቻ አይደለም፣ ለጋስ አባት ነው። ሲሰጥ በፍጹም አይሰስትም። ስለ ጸጋ ስጦታውና ስለ መጥራቱ አይሰሰትም ይላል። በቃ እንደው አትረፍርፎ ነው የሚሰጠው ጌታ፣ አትረፍርፎ ይሰጣል። ስለዚህ እንደ ክብሩ ባለጠግነት መጠን ይስጣችሁ ይላል። በውስጥ ሰውነታችሁ በኃይል እንድትጠነክሩ፣ ውስጥ ሰውነታችሁ በኃይል እንዲጠነክር ክርስቶስ ደግሞ በልባችሁ በእምነት እንዲኖር። ክርስቶስ በልባችሁ በእምነት የሚለው አነጋገር በግሪኩ ሁለት ኮኖቴሽን ሁለት እንትን አለ አባባል አለ። አንደኛው ለምሳሌ ገስት ሆኖ የሚመጣ ሰው አለ፣ እንግዳ
ወደ ቤታችሁ ይመጣል። አንድ ቀን ሊሆን ይችላል፣ 2 ቀን ሊሆን ይችላል፣ 1 ሳምንት ወይ 1 ወር ሊመጣ ይችላል። ስለዚህ ነፃነት አይሰማም በእናንተ ቤት ውስጥ አይደለም እንዴ? እንግዳ ነው እሱ። ይመጣል ግን ኖሯል፣ የተወሰነ ጊዜ ቆይቷል ልንል እንችላለን። አንድ ታሪክ ልንገራችሁ በዘፍጥረት ላይ ማለት ነው። ኦሪት ዘፍጥረት ሄደን ስንመለከት አብርሃም 3 እንግዶች ነበሩ የመጡት ወደሱ። 3 እንግዶች ነበሩ። ዘፍጥረት ያንን የተስፋ ቃል ሊያበስሩ ነበር የመጡት። በቀትር ጊዜ እሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ተገለጠለት። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸው ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህችም ዛፍ በታች ረፉ፣ ቁራሽ እንጀራ ላምጣላችሁ፣ ልባችሁን ደግፉ፣ ከዛ በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እነርሱም እንዳልክ አድርጋሉ። አብርሃምን ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጅ፣ ለውሺ እንጎቻ አድርጊ አላት። አብርሃምም ወደ ላሞቹ ሮጠ፣ እጅግ የሰባ ታናሽ ጥጃ ያዘና ለብላቴናው ሰጠ። ያዘጋጀው ዘንድ ተቻኮለ። እርጎና ወተት ያዘጋጀውን ጥጃ መጣ፣ በፊታቸው አቀረበ። እነርሱም ከዛፉ በታች በፊታቸው ቆመ ነበር። እነርሱም በሉ፣ በደንብ አዳምጡ። እነዚህ የመጡ ሰዎች ሥላሴዎች ናቸው ይላሉ አይደለም? አንደኛው እግዚአብሔር ነው፣ 2ቱ ግን መላእክቶች ናቸው። መላእክቶች ናቸው። ትዝ ይላችሁ ከሆነ ወደ ሎጥ ቤት የአብርሃም ሥላሴ ምናምን ይባላል በዘልማድ፣ ግን አይደለም። እግዚአብሔርና 2 መላእክቶች ናቸው የመጡት ማለት ነው። እና እግዚአብሔር እና 2ቱ መላእክት በቃ ኮምፎርተብል ናቸው አብርሃም ቤት። እግዚአብሔር ኮምፎርተብል ነው። ስለዚህ ሄዱ የሚደረግለትን በሙሉ ቢኮዝ የፊልስ ኮምፎርት ምንም አልተጨነቅም፣ አልተቸገርም፣ አልተጨማደድም። ስለዚህ ከዛ በኋላ ትዝ ይላችሁ ከሆነ 2ቱ መላእክቶች ሲሄዱ እግዚአብሔር ከማን ጋር ቀረ? ከአብርሃም ጋር ቀረ። አሜን። የተመቸው እሱ ቤት ነው። ለምንድን ነው ወደ እንትን ያለው ወደ ሰዶም ያልሄደው? አይመቸውም። እነዚህ 2ቱ መላእክት እንዴት እንደተጨነቁ አስቡ። የማይገባ ነገር ሊያደርጉ ሰዎች መጥተው ነበር፣ እነሱን ማለት መላእክቶቹ ሊደፍሩ ማለት። ስለዚህ ምን ያህል የማይመች ሁኔታ እንደነበረ የሎጥ ሁኔታ ስለወጥ ነው እንጂ ሌላው ሰው ልጆቹ እንኳን ሳይቀር ባለቤቱን ጨምሮ ችግር ላይ ነው። ምን ማለት ነው ይሄ አይነት? አሁን ለምሳሌ እግዚአብሔር የሚመቻል እግዚአብሔር አምላክ በእያንዳንዳችን ሕይወት ቢኖርም በደንብ አዳምጡ። በእያንዳንዳችን ወይ እንደ ቃሉ ቢኖርም ተመችቶት እንዲኖር ያስፈልገው። አሜን ትላላችሁ እንጂ በቃ አይደል እያዘነ እንዲኖር ማድረግ የለብንም። እያዘነ ልቡ እየተሰበረ መኖር የለበትም። እኛ ጋር ሆኖ ኩንቺ እያደረገ መኖር የለበትም። ይሄ ነው እውነቱ። ስለዚህ እንዲኖር ሲል ምን ማለቱ ነው? እንደዚህ እንግዳ ሆኖ በቃ እየተሳቀቀ ይኖር አይደለም የሚለው ሐዋርያው ጳውሎስ። ሁለተኛውን ትርጉም ነው የሚጠቀመው። ፐርማነንት ሬዚደንስ አግኝቶ በቤታችሁ ዘና ብሎ ይቀመጥ ነው። ችግር ለገጠንሰ በልባችሁ ላይ ዘና ብሎ እግዚአብሔር ዘና ብሎ ያለምንም ችግር ያለምንም መሳቀቅ። እንደዛ የሚሆነው ደግሞ ወገኖች እናንተ ፈቃዳችሁን ስትወዱት ግድ የለም አባ ንገስ ስትሉት ክብር ስትሉት ነው። ወገኖች ዘና ማለት ይፈልጋል እሱ ከኛ ያለምንም ሰቀቀን። ምን ማለት ነው? ሌላ አባባል ደግሞ ለምሳሌ ብዙ ክፍሎች አንዲት ጀርመናዊ እህት ከብዙ ዓመት በፊት በፍጹም አረሰው ኤስአይኤም የሚባል ቦታ አለ። እዛ ኤስአይኤም ላይ የሚገርም ነገር ተናገረች እና እኔን የመሰከሩልኝ አሜሪካኖች ናቸው አለች። ጀርመን ሀገር ማለት ነው። እና በጣም ደነቀን ምስክርነቱ ምን ሊሆን እንደሚችል እና 3 በቃ ጃንት ትልቅ ጥቁር አሜሪካውያን ናቸው አለች። እና እየዘመሩ በሰፈራችን ያልፋሉ ወታደሮች ነው።
የዘመሩ ሲያልፉ የተለየ ነገር ትሰማኛል። ኢየሱስ ይወድሻል አለኛል። ይሄ በጣም ለየት ያለ ነው እንትኑም ድምፀቱም አልኩና አለኝ። እሺ አልኳቸው። ነይ ወደ ቸርች ይዘንሽ እንሄዳለን። እነሱ እየዘመሩ የሄድኩበት ቸርች ከህፃንነት ጀምሮ ሄድበት የነበረ ቸርች እና ያልክ ንግትር እያለኝ ሁልጊዜ እኮ የሄድበት ቸርች አንድ ነገር ለውጥ መጥቶ አያውቅም። ከዛ እዛ ወሰዱኛለች። እንባዬ እንዴት ይቆማል? ያን ቀን ጌታ የምትቀበሉ ሲባል እዛ ፓስተሩም ሳይደንቁ አይቀርም ማለት እኔ ነኝ ያለች የተነሳሁት በቃ ሩጬ የተነሳሁት። ምክንያቱም ሁልጊዜ መላለሳለሁ እንጂ ጌታን አላውቅም ነበር። ከዛ በኋላ ሄድኩ አለች። የሆነውን ነገር እንዲህ ነው አለች። ልክ ቤቴ እንደደረስኩ ጌታ አይ ፊል ሂዝ ፕሬዘንስ አለ ከኔ ጋር አለች። በቃ ከዛ በቃ ወደድኩት አለች። በቃ ከዛ እንዲህ አልኩት አለች። ከዚች ሳሎን ግን እንዳታልፈርኩት። ምክንያቱም እዚህ ወደ መኝታ ቤት ከመጣ በጣም አስቀያሚ ነገር ተለጥፏል። አንተ ማትወደው ብዙ ነገር አለና እሱን እንድታይ ስለማልፈልግ ከዚህ ሳሎን ግን እንዳታልፈርኩት አለች። እሱ ጨዋ ነው አለች። እሺ አለኝ። ስለዚህ ስመጣ ስራ ቆይቼ ስራም አልወስደውም አለ። እሱ ሳሎን ነው ሲንቀሳቀስ ማገኘው አለች። ከዛች እልፍ ብላል። ከዛ አንድ ቀን ጠየቀኝ። ልጄ ሆይ ለምንድን ነው መኝታ ቤት ማለት ነው አለኝ። ኧረ እባክህ ታዝናለህ፣ ልብ ያዝናል። መኝታ ቤቱ ትገባ ሁሉ ነገር የተዘጋጀ አይደለም እንደምታስበውና መኝታው መጥፎ ነው፣ ሁሉ ነገር ጥሩ አይደለም አልኩት አለ። ግድ የለሽም የኔ ልጅ ይፈቀድልኝና ልግባ አለች። ግባ አልኩት አለች። ገባለች። ቤቴ ልዩ ሆናለች። ልዩ በቃ ሁሉን ነገር ወረሰዋለች እሱ ቤት ውስጥ። አሁን ቤት ውስጥ ከሳሎን እስከ መኝታ ቤት፣ ከመኝታ ቤት እስከ ሳሎን እስከ ዕቃ ቤት በሙሉ ይመላለሳል ጌታ አለች። ግን አንድ ይቀረዋል አለች። ልጄ ሆይ ስራ ቦታሽ ሳብሬ እሱ እንዳታስበው በጣም ክፉ ባለጌ ጓደኞች አሉ እና እነሱ ያስቀይመዋል፣ ያሳዝናል። በፍጹም ስራ ቦታ መሄድ የለብን ማለት ነው። እሺ እኔ እናት እንግዲህ እጠብቃለሁ አለኛል። ግን እኔ ብሄድ ጥሩ ነው አለኛል። አይ አልኩታለች። ከዛ መጨረሻ ልቤ ላይ ሌላ ቀን ለምን አልወስደውም አልኳት። የመጀመሪያው ቀን የወሰድኩት ጊዜ ሁሉ ነገር መለወጥ ጀመራል። የኔ ቋንቋ ራሱ ተቀየራለች። ክብር ለጌታ። ምን ሆንሽ እያሉኛል ሰው በሙሉ እዛ። ምክንያቱም ሌላ ሰው ያለው እና የልባችን ሁለንተና እንድንሰጠው ይፈልጋል። እንዲመቸው ጌታ። እስኪ ክብር ለጌታ ስጡ። ይመቸዋል ጌታ። ስለዚህ በልባችሁ በእምነት እንዲኖር ማለት ነው። ክርስቶስ በልባችሁ ፐርማነንት ሬዚደንት ወይም ሲቲዝን ይሆን ነው የሚለው። በቃ በእናንተ ልብ ውስጥ ባለ ሙሉ መብት። አሜን። የማይመቸው ሲገኝ ደግሞ ይሄ አይደለም የሚላችሁ ማለት ነው። ያንን ነገር ልታስቡ በልባችሁ በእምነት እንዲኖር፣ በውስጥ ሰውነታችሁ ደግሞ በኃይል እንድጠነክሩ ታውቃላችሁ። ውስጠኛው ሰው ምግብ እንዳለው ይህን ካልኩ በኋላ ብዙ አልቀጥልም። የሚቀጥለው ሳምንት ያው እንትን ስላልኩኝ የሚቀጥለው ሳምንት የሚቀጥለው 2 ሳምንት እንቀጥላለን ማለት ነው። እና ውስጠኛው ሰው የሚመገበው ምግብ አለ። ውስጠኛው ሰው እና ይሄ ውስጠኛው ሰው ይበላል፣ ይጠጣል። እግዚአብሔር ይባላል። እና ደግሞ ሲበላ ሲጠጣ ደግሞ በቃ ያድጋል፣ ይጠነክራል፣ ይበረታል ማለት ነው። እግዚአብሔር ይባላል። ክብር ለኢየሱስ ይሁን። እና ስለዚህ ውስጠኛ ሰው የእግዚአብሔር ቃል እንዲህ ይላል። በመጀመሪያ ደረጃ ሐዋርያው ጳውሎስ ስለ 4 ነገር ይጸልይላቸዋል። የሚጸልይላቸው ለጥንካሬ፣ ለመንፈሳዊ ብርታት ማለት ነው። ጥንካሬ፣ ለጥልቀት፣ ለመረዳትና ለመሞላት ነው የሚጸልይላቸው። አንደኛው ጥንካሬ የውስጠኛው ሰው ስፒሪቹዋል ስትሬንግዝ ማለት ነው። መንፈስ ቅዱስ በእኛ ሕይወት ውስጥ መገኘት የመዳን ማስረጃ ነው። ሮሜ 8:9 ማለት ነው። ነገር ግን የመንፈስ ቅዱስ ኃይል ለክርስትና ሕይወት
የሚሰጥ ነው እና ለአንባቢዎቹ ሐዋርያው ጳውሎስ የሚፈልገው ደግሞ ይሄ ነው። መንፈስ ቅዱስ በላያችሁ በመጣ ጊዜ ምን ትቀበላላችሁ ነው? ኃይልን በሉስ። ኃይልን ትቀበላላችሁ። ዱናሚስ ነው። ዱናሚስ ማለት ደማሚት ማለት ነው። ተራራ የሚያፈርስ ደማሚት ማለት ነው። ተመልከቱ። አሁን እኔና እናንተ የተሸከምነው ኤነርጂ ፖቴንሻል ኤነርጂ ይባላል። ባትሪ ውስጥ ያለ ባትሪውን ስራ ላይ ካላዋላችሁ ምንም ማለት አደንጋይ ነው። ካይነቲክ ኤነርጂ ግን ያው ስራ ላይ ያለ ኃይል ግን ጌታ ጋር ሲነካካ ግን ኃይለኛ ስራ ይሰራል። አሁን ዱናሚስ እሱን ነው የሚፈልገው። ኃይል ያ ኃይል ዱናሚስ ምን የሚያደርግ በቃ ጠላትን የሚመታ የሚያፈራርስ፣ ክብር ለኢየሱስ ሲሆን ተራራ የሚያፈርስ የጠላትን አሰራር የሚያፈራርስ ያ ዱናሚስ በውስጣችሁ አለ። ክብር ለጌታ ይሁን። ያ እንዲተነከ ነው የሚፈልገው ዱናሚስ ደማሚት ማለት ነው። ኢየሱስ ክርስቶስ በምድር ላይ አገልግሎቱን ያከናወነ በመንፈስ ቅዱስ ኃይል ሐዋርያት ሲሆን ያሁሉ ታላቅ ተአምራት የተሰራው እኮ በእግዚአብሔር መንፈስ ቅዱስ ኃይል። ሐዋርያው ጴጥሮስ ጥላው እንደሚፈውስ አያውቅም። ምን ያውቅ አይመስልም። ምናልባት ነገውት ይሆናል ሌላ ግን ያን ሰዓት ግን አያውቅም። ግን እያመጡ ጥላው ላይ ያደርጉ ነበር። ምናልባት ዛሬ ቢሆን ደግሞ ብዙ ገንዘብ እንጠይቅበት ነበር። በጥላው ላይ እሷ አልጠየቅም። ጌታ ይባርከው። ሁለተኛ ቅባት ነው ከእግዚአብሔር የተቀበለው እንደሆነ ያውቃል። ሐዋርያው ጳውሎስ ራሱ ልብሱን እንኳን ሳይቀር ወስዶ በሽተኛ ላይ ሲያደርጉ በሽተኛ ይፈወስ። ክብር ለጌታ። ሉቃስ 4 ቁጥር 1 ላይ ቁጥር 14 ላይ ሐዋርያት 10:38 ላይ ጌታ ኢየሱስ በመንፈስ ቅዱስ ኃይል ነበር ያገለገለው። ለክርስቲያናዊ እውነተኛ ሕይወት ምንጩ መንፈስ ቅዱስ ነው። የሐዋርያትን ሥራ ስናነብ በመንፈስ ቅዱስ አስፈላጊነትን ነው በብዛት ምናየው። ወደ 50 የሚጠጉ ስለ መንፈስ ቅዱስ የተጠቀሱ ክፍሎች አሉ። ምናልባት በአዲስ ኪዳን ከሚገኘው ስለ መንፈስ ቅዱስ ከተጻፈው 1/4 ማለት ነው በሐዋርያት ሥራ ያለ። አንድ እይታ አንድ እግዚአብሔር ሲያለው ነገረች። በአሁኑ ሰዓት ባለችው ቤተክርስቲያን አለ መንፈስ ቅዱስ ቢወሰድ አለ ብዙ ሰው አያስተውልም። መወሰዱን አለ ገብቷቸዋል ነገሩ። እንደ ልማድ ሁሉም ይቀጥላል፣ ልሳኑም ይቀጥላል፣ ሁሉም ይቀጥላል። ምንም እንደተወሰደ አያውቁትም። በጣም አስጊ ጊዜ ላይ ያለ ነው ወገኖች። ፎርሙላ አይደለም፣ የሆነ ነገር አለ። ከጌታ ጋር መነካካት አለብን። አሜን። መነካካት አለብን። ወድቃችሁ ወይ ውረድ ወይ ፍረድ በሉት በእናንተ ሁኔታ። እግዚአብሔር የማይሰራው ስራ የለም። አሜን። ለምን የመደነቅ ምክንያት አትሆኑ? ለምን ሰዎች ነፃ ይወጡ? ጸልዩ፣ ጸልዩ። ስም ዝርዝር ይዛችሁ ጸልዩ። ስለ ወንድሞቻችሁ፣ ስለ እህቶቻችሁ፣ ስለ እናት፣ ስለ አባቶቻችሁ፣ ስለ ዘመዶቻችሁ፣ ስለ ቤተ ክርስቲያን ጸልዩ። ይዛችሁ እርስ በቃ ተገለጥ በሉት። ጌታ ይመጣል። ይመጣል ጌታ። ክብር ለጌታ ይሆንለት። እልልታ ጭብጨባ ይሆንለት። ክብር ለኢየሱስ። የመንፈስ ኃይል ደግሞ እንደ ክብሩ ባለጠግነት መጠን እንዴ መነጋገር ያለምን አይሆንም። በእኔ የሚያምን አለ እኮ አይደል መጽሐፍ እንዳለ የሕይወት ውሃ ወንዞች ከሆድ ይፈልቃሉ እኮ out of his belly shall flow rivers of living water። ከውስጣችሁ ወንዝ ቢፈልቅ መነጋገሪያ ነው የምትወጣው ትላል። ወንዙ አንደኛ እዚህ ጋር የሚቆም አለ ዝም ብሎ የሚቀጥል ምን እያደረገ አካባቢውን በሙሉ እያጥለቀለቀ። ስለዚህ ኦክላንድ ላይ መነጋገሪያ እነዚያ በተለይ የዚህ የቤተ ክርስቲያን ምዕመናንን በሙሉ ወንዝ ፈልቋል። ስለዚህ ወንዙ ደግሞ እያጥለቀለቀ ነው ያለው። ክብር እስኪ ለጌታ ይሁን። ብዙ ነገሮች መስተካከል ይጀምራሉ። የሚገርማችሁ ወንዝ ስለሆነ ኦክላንድ ላይ አይቆምም። ሳክራሜንቶ ይቀጥላል፣ ሳን ፍራንሲስኮ ይቀጥላል፣ ሳን ሆዜ ይቀጥላል። ክብር ለጌታ ይሁን። ካሊፎርኒያን በሙሉ ያጥለቀልቃል። ካሊፎርኒያ ላይ ደግሞ አያቆምም፣ ይቀጥላል። አሜሪካን ያልፋል፣ ሌላ አካባቢ ድንበር ይሄዳል። እስኪ ክብር ለጌታ እንስጥ ወገኖቼ።
ተሰማ ኢየሱስና በእነሱ ሕይወት የሚገርም የፈውስ ኃይሉ ተገለጠ። በቃ ዕውር ይበራል፣ ሽባ ይተረተራል፣ ሙታን ይነሳሉ፣ ወገኖች አጋንንት ይጮኻሉ። በቃ እንዴ ነው እንደው የሚናገሩት በኢየሱስ እያለ ማንም ከአጋንንት ጋር እጁን ይዞ የሚታገልም የለም ወገኖች። ወጣ ካሉት ይወጣል። ክብር ለኢየሱስ ይሁን። ስለዚህ ያልተነገረ አንዳንድ ነገር ስናደርግ እንታያለን። እንደ ጅብ ጮኸው ውጣ ለምና ወገኖች አልጻፉ በበዙም በኢየሱስ ውጣ ከተባለ መውጣት አለበት። ክብር ለኢየሱስ ይሁን። አሜን። ኢየሱስ ጌታ ነው። 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 መንፈሱ ጉልበት ያስፈልጋል። መንፈስ ቅዱስ ያስፈልጋል። አሜን። እንድንራበው እንድንጠመን እግዚአብሔር ሰው ፊት አይቶ ያደረገ። አሜን። ጊዜ ከሰጣችሁ ይመጣል ይመጣል። እናንተ ብቻ ጓደኞቻችሁ ነፃ ያወጣል፣ ሰፈር ያለውን ሰው ነፃ ያወጣል። ግን ጊዜ ስጡት፣ እሱን ጌታ አድርጉት፣ በእርግጥ ሹሙት በሕይወታችሁ። እንደገና ደግሞ ጸልዩ፣ ወደ እሱ ጸልዩ። እግዚአብሔር ይመስገን።